አዶናይ አዲስ አበባ እያለ ብላክ ማርኬት ብር ይሰራ ነበር። ፖለቲካ አታርገው ምናምን ስላላችሁ ነው እንጂ ህወሓቶች ናቸው። እሱ ብር እዚህ ይልካል። እዚህ ዲሲ አካባቢ ያለውን ዲሲ ኤሪያ ብር የሚልክ የእሱ ወንድም ነው። እሱ አዲስ አበባ ለአዶናይ ነው የሚሰጠው። አዶናይ ነው የተላከውን ብር ዲስትሪቢዩት የሚያደርግ የነበረ። የአዶናይ ደግሞ ይሄ መቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር። አዶናይን አየር መንገድ ከሶታል። ሰው እንዴት ነው የክብር እንግዳ ብሎ የጋበዘውን ሰው ሊከስ የሚችለው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወዲ ዩቲዩብ ቤተሰቦቼ እንደምናችሁ ሰላማችሁ ብዝት ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳቸው ነገሮች ይዤላችሁ መጥቻለሁ ማለት ነው። በመግቢያው ላይ እንደተመለከታችሁት እንግዲህ የዚህ የቲክቶክ አዋርድ እና የአዶናይ ጉዳይ እስካሁን ድረስ እንግዲህ አላለቀም ማለት ነው። ትልቅ መወያያ ሆኗል። ስለዚህ እንግዲህ ያው የሱን በተመለከተ አንዳንድ ነገሮች ደግሞ ዛሬ ላቀርብላችሁ ወድጃለሁ ማለት ነው። ምክንያቱም ይሄ ነገር በየቤታችን በየጓዳችን እየገባ ብዙ አይነት እንግዲህ ስሜቶችን እየፈጠረ በመሆኑ ሁላችንም መጠንቀቅ ማሰብ ያለብንን ነገር እንደገና ደግሞ መቼም ይሄ ልጅ በእውነት ያለበት ጉዳይ በጣም ቀላል ያልሆነና ወደፊት ለሌሎቻችን እንግዲህ መማሪያ የሚሆን ይመስለኛል ብዬ ስለማስብ ከዚህም ከዛም ያሉትን ነገር ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ተመልከቷትና የራሳችሁን ኮሜንት ስጡ ማለት ነው። ይህ ሰው እንግዲህ አሁን በመንግስት እይታ ውስጥ እየገባ ነው። እንደገና ብዙ ሰዎች ብዙ መጠቀሚያ እያደረጉት እንደሆነ ሁላችንም እየተመለከትን ነው ማለት ነው። በተለይ በሀብት ላይ ያለ ህብረተሰብ እሱን አንጠልጥሎ በየቦታው የተለያየ አይነት ነገር ሊያደርግ እንግዲህ በፕላን ላይና በሩጫ ላይ ስለሆኑ ይህ ሰው እንግዲህ መካሪ ካለው እንዲመክረው፣ አለበለዚያ ደግሞ እንግዲህ የሚመጣውን ነገር እንግዲህ ሁላችንም በመሰገጥ ምንም ነገር እንደማይገኝ ስለምናቅ የሚመጣውን ነገርም እየተጠነቀቁ ማድረግ ጥሩ መሆኑ ሁላችንም የምናውቀው ነገር ስለሆነ ይሄን የተፈጠረውን ነገር እስኪረግብ ድረስ ስለሱ መነጋገሩ ጥሩ ነው ብዬ ነው የማቀርብላችሁ። መልካም ጊዜ ሆነላችሁ። ቀጥታ ወደ ፕሮግራሙ ልግባ። መልካም ጊዜ ሆነላችሁ። ይሰለቻል ሁል ጊዜ ማረኝ ብቻ ማለት ሲደጋገም ያደክማል ሁሌን ቀን ጸሎት ህሊናዬን ወቀሰኝ ለጸሎት ስቀመጥ ማረኝም ብቻ ሆኗል የማቀርበው ስለት ምሕረቱም ለሚሰሩት ለሱ ለሚሮጡት ምን ያደርጋል ለማይማሩ መልሰው ለሚርቁት ከስተቱ ሰው ይማራል እኔ ግን አባስኩት ማረኝ ብዬ እንደተነሳው መበደሉን ያስኩት እንዳይሰራብኝ መንፈሱ እድሉን ነፈኩት ማይመጥነው ቦታ ይዤ ተሸክሜ ሄድኩት የሰጠኝን ጸጋ ከእጄ ተመልሼ ጣልኩት ተደፋብኝ እንደ ውሃ ተናፈስኩት ተመልሼ መጣሁኝ ተመልሼም ግን ሄድኩኝ ተመልሼ መጣለሁ ደሞ ማረኝ እያልኩኝ አንተ መቼ ደከመ እኔ ስልችት እያልኩኝ በእኔ ተስፋ አትቆርጥም እኔ እየቆረጥኩኝ ምንድነው ቆያየህብኝ እኔ ያላየሁትን እባክህን አብራልኝ ያገኘናል መብራትን እኔ ግን የሚታየኝ ሳደርግ ነው ኃጢአትን ስግጥፍ መስኒ አልቀበለውም ብዙም ስግጥፍ መስ ተሰግጣለህ ተፈምሳለህ ታዋቂ ትሆናለህ ገንዘብ ግን ካልሰራ ራስህን ታጠፋለህ አረጋጉት ስግጥፍ መስ አያስኬድም ብልህ ፍምስ በብልሃት ተግቶ መስራት ምን ያደርጋል መሰገጥ ነው ዕውቀትም አያስፈልግም መደደብ ነው የሚል ሰው በርታ በዚሁ ቀጥል ተብሎ ተሸልሟል። እንግዲህ አሁን ላለው ትውልድም መልእክት ይመስላል ማንን መከተል ማንን ማየት እንዳለበት መደደብ እያሸለመ ስለሆነ ማለት ነው። እኔ ግን ቲክታክ ክሬቲቭ አዋርድ አዘጋጆች ማንም ይሸለም እኔ ችግር የለብኝም። ግን ክራይቴሪያ የላችሁም ከሞራል ጋር የተገናኘ ወይስ ባህል ሃይማኖት የሚባሉትን ነገሮች እናንተ አትቀበሉ? እና ደግሞ ትውልዱስ ምንድነው እንዲማር የፈለጋችሁት? ስኬት የሚመጣው በመደደብ እንደሆነ እንደዚህ በመጨማለቅ እኔ ግን የሆነ እንደ ሀገር እየተሸፈነ እንደሆነ ነው እየተሰማኝ ያለው። የማህበራዊ ሚዲያ መስፋፋት እንደ ማህበረሰብ መታመማችን እንደ ማህበረሰብ ልንሞት እያጣጣርን እንዳለ አጋልጦናል። ለዚህ ደግሞ ምስክሩ ሰሞኑን አዶናይ የተባለ ቲክቶከር ሰግጥና ፈምስ የሚል ርዕስ ይዞ በመምጣት በህዝብ ዘንድ ተቀባይነት ማግኘቱ እንደ ህዝብ ለመሞታችን እንደ ህዝብ ለመዝቀጣችን ምልክት ነው። ሰግጥ ማለት ምን ማለት ነው? ለማህበረሰቡ ሴት ለማህበረሰቡ ወግና ባህል ግድ ሳይኖርህ ብቻ ታዋቂ ሁን ማለት ነው። እንደዚህ አይነት ቲክቶከሮችን ካነገስናቸው ለትውልዱ ምንድነው የምናስተምራቸው? የአዶናይን ታሪክ ወደ ኋላ መለስ ብለን ብናይ የሚያደርጋቸው ነገሮች ሁሉ ከጤናማነት ይልቅ ወደ አእምሮ ህሙማን የሚያዘነብል ነው። ይህን ሰው እንኳን ልንሸልመው ሊገባ ቀርቶ ሆስፒታል የአእምሮ ህሙማን ሆስፒታል ልናስገባው የሚገባን ሰው ነው የምንሸልምኛ ብዙ ጊዜ።
ወይም ደግሞ በቲክቶከር ብዙ ፎሎወር ያላቸውን አይታችሁ ከሆነ ለማህበረሰቡ እሴት ወግና ባህል ግድ የሌላቸውን ነው። በሌላ መልኩ ደግሞ ይሄው ዘሴም ማህበረሰብ በጣም ዲሞክራት የሆነ የህዝቡን ስሜት የሚያዳምጥ መንግስት ይፈልጋል። እንዴ ሰግጥና ፈምስ እያልክ ሰግጦ የሚገዛ መሪ ደግሞ ይሰጣል። ፍላጎትህ እሱ ነው። ለማህበረሰቡ እሴት እና ወግ ግድ የሌለው ቲክቶከር የምታደንቅና የምትሸልም ከሆነ ሰግጦ የሚገዛ መሪ ደግሞ ይሰጣል። ስለዚህ ዲሞክራት የሆነ መሪ መጠበቅ የለብንም። እንደ ማህበረሰብ የምንፈልገው ለማህበረሰቡ እሴት ወግና ባህል ግድ የሌለው መሪ ነው ማለት ነው። የዚህ ማብቂያው ደግሞ መቼ እንደሆነ እግዚአብሔር ይወቀው። አሁን እንደተመለከታችሁት ነው ወጣቱ ራሱ ተነስቶ በተቻለ መጠን እንግዲህ ይሄን ነገር እየተቃወመ ነው። እንግዲህ ያው ብዙ ጊዜ እነዚህ ታዋቂ የሚባሉት በሙሉ በመጀመሪያው እንግዲህ ሰግጠው እንበል የታወቁ ስላሉ ቲክቶኩን መንደር በእሱ ስለተሞላ ነው እንጂ ከታች ያለ ትክክለኛ ማህበረሰብ ይሄ ነገር ትክክል አይደለም እያለ እየወጣ እየተናገረ ነው ማለት ነው። እና በመጀመሪያ ደረጃ መቼም ወጣቱን ስለሆነ እኛ መንከባከብ ያለብንና መጠበቅ ያለብን ወጣቱ የሚሰማውን ነገር እንደዚህ ግልጽ አድርጎ ማውጣቱ በጣም ጥሩ ነው ነው ማለት። በጣም የሚገርመኝ ነገር ምንድነው መሰላችሁ? እንደምታውቁት እንግዲህ ከዚህ በፊት በነበሩ ጦርነቶችም ሆነ ግጭቶች እስከዛሬ ድረስ ሀገራችን ላይ እንግዲህ በጣም ብዙ ጊዜ የሚሳተፈው ይሄው ወጣት ነው። ይሄንን ወጣት ነው እንግዲህ ሲማገድ የነበረው በተለያዩ የፖለቲካ አመራሮች ማለት ነው። አሁን ደግሞ በባለ ሀብቶች እንግዲህ እንደነዚህ አይነት ነገሮች ተሰብስበው ደግሞ ይሄው እንግዲህ ህብረተሰቡን ወደ ሌላ ወደማይቻል በቃ ምንም ነገር ኮንትሮል ወደማይደረግ አይነት ስሜት ውስጥና ስንፍና ውስጥ እየከተተ ያለው እንግዲህ ይሄው ባለ ሀብትና ለገንዘብ ወይም ለፖለቲካ የሚሮጥ ህብረተሰብ ነው ማለት ነው። ድሮ ታውቁ እንደሆነ ህብረተሰቡ ከገጠር ያለውን እያመጣ ነበር ወጣት የሚያዳማ የነበረው እቺን ሀገር የሚያቃባ የነበረው ማለት ነው። አሁን ግን ያ የገጠሩ ህብረተሰብ እየደከመ ስለመጣ ወጣቱ ያለው አሁን ደግሞ በከተማ መሃል ላይ ስለሆነ ከተማ መሃል ላይ ያለውን ወጣት በተለያየ አይነት ስንፍናዎች እንዲከትና ከዛ በኋላ ተነስቶ ደግሞ ያው በተለያዩ ሀገሮች ላይ እንደምናየው በአመጽም በምንም እቺን ሀገር መበጥበጥ እንዲጀምር ነው እንግዲህ የሚደረገው ማለት ነው። ስለዚህ ከዚህ እንዲጠነቀቅ ወጣቱ ሁላችንም የበኩላችንን መስራት አለብን ብዬ ስለማምን ነው ይሄን ነገር ማቀርብላችሁ ማለት ነው። በእርግጠኝነት እናንተ ጥሩ ኮሜንት ይኖረኛል ብዬ አጠብቃለሁ። እስቲ ደግሞ ምንድነው በምን ምክንያት ነው ደግሞ አሁን ሰሞኑን ስሙ እየተነሳ ያለው የሚለውን ደግሞ እስቲ ቀረብ ላድርግላችሁ። በጣም ያሳዝናል። ትንሽ ነገር ይበቃዋል የኛ ህዝብ ነገሮችን ለመቀያየር እና በዛ ምክንያት እንዲህ ደግሞ ተብሏል። እስቲ እንስማ። አወቅሽ ሲሏት የቄሱ ሚስት መጽሐፍ ቅዱስ አጠበች አሉ። ዳግማዊ አፄ ቴዎድሮስ የሚሉትን ሰምተን እንመለስ። ይህን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ኧረ አንተ ስለሆንክ ነው በነገር ላይ እንደዚህ ያልከው እንዴ። መጀመሪያ መጥቶ የተሰቀለው ክርስቶስ እሱ አይደለም እኔ ነኝ አሁን ያለሁት ክርስቶስ አሁን እኔ ነኝ የመጣሁት ብትልስ ማን ሀይ ይልሃል? በነገራችሁ የአፄ ቴዎድሮስ ሀገር ሰዎች እንዴት ነው ዝም አላችሁ? ዝም አላችሁ። ደስ የምትለኝ ደግሜያታለሁ። አወቅሽ ሲሏት የቄስ ሚስት መጽሐፍ ቅዱስ አጠበች አሉ። በነገራችሁ ላይ ይሄ ልጅ ዝም ብዬ ሳስበው ዝና ዘነዘና የሚሆንበት ይመስለኛል። ልጁ ሳየው የዋህ ነገር ነው። ገብቷችኋል? ምንም ይሄን ያክል ክፋት ያለበት ልጅ አይደለም። ግን ዝና በባህሪው መሸከም እስካልቻልች ድረስ እስካልተቻለ ድረስ ዘነዘና ነው የሚሆነው። የኢትዮጵያ ሕዝብ ደግሞ የሰቀለን ያክል ከአስረኛ ፎቅ ላይ የተወረወረ ቲማቲም ሲያደርግ ቀላል ነው፣ እጁ ላይ ነው ሁሉ ነገር። በነገራችሁ ላይ ማለት የዚህን ያክልም አለፈ ባትሉ ጥሩ ነው። እንደኔ የኔ ሐሳብ ነው። ኖርማሊ ቅር ይላችኋል፣ ምንም ማድረግ አልችልም። እኔ ሐሳቤን የራሴን እንትን የምለውና የራሴን ነው ሐሳቤን ነው። የዚህን ያክል ኢትዮጵያን አንድ ላደርግ የመጣሁት እኔ ነኝ። ዓለምን ኢትዮጵያን አንድ ላደርግ የመጣሁት እኔ ቢሆን እኮ ጥሩ ነው፣ ቢሆን ጥሩ ነው። 3000 ዓመት አንድ ሆኖ የማያውቅ ህዝብ ዛሬ መጥቼ አንድ አደርጋለሁ ማለት ትንሽ ድንጋዩን ዳቦ አደርጋለሁ እንደማለት ነው ይመስለኛል። እና እንግዲህ ዳግማዊ አፄ ቴዎድሮስን ለባለ ሲመቱ እንዲጠሩን እያሉ እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ
ኢትዮጵያን አንዴ ማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ነው ያለሁት። ፍጥነት ይገርላል። 30 የሆነው በምክንያት ስለሆነ ፍጥነታችንን ቀንሰን እናሽከርክር። መናገር ስለቻለን ቃላት ማውጣት ስለምንፈልግ ብቻ የምናገረው ነገር በኋላ ዋጋ ሊያስከፍለን ስለሚችል ጥንቃቄ እናድርግ። አጠገቡ ያላችሁ ሰዎችም ታዋቂ ሳትሆኑ አዋቂ ሰዎች ካላችሁ ምክር ቤቴ ጣል አድርጉለትና መናገር የፈለገውን ሳይሆን መናገር ያለበትን ይናገር። አድርሱለት ለአዶናይ ዳግማዊ አጼ ቴዎድሮስ ነኝ ብለሃል። በነገራችሁ ላይ አዶናይ በቃ ተልቆ እንዳለ ከህወሓት ከቲፒኤልኤፍ ተልቆ እንዳለ ያስታውቃል። እየሰራ ያለው ነገር ሁሉ በጣም ማህበረሰብን፣ ካልቸርን፣ ባህልን፣ ሃይማኖትን በአደባባይ በሳምንት በሁለት ሳምንት በጣም አርከሳል። I don't know really ፈልገው ወደው መርጠው ይሁን አስገድደው ይሁን አላቅም ግን እንደ ምክር ነገር ነው የምመክር። ይህም ያልፋል። ዛሬ ያገኘው ወይም ደግሞ ያገኘ የመሰለህ ዕውቅና ወይም ፍቅር ወይም ስም በየቦታው ሲጠራ ሰው ሲጮውልህ ሆይ ስል በጣም የሆነ ነገር ተሰምቶህ የሆነ ነገር አካምፕሊሽ እንዳደረክ የሆነ ተአምራዊ ነገር እንደሰራ ተሰምቶህ እየተንቀሳቀስክ ነው ያለው። ነገር ግን ያው ዶሮን ሲያታልሏት በምናምን ጣላት የሚባል ነገር አለ። የሚመጣው ነገር ላንተ ጥሩ አይመስለኝም። አይ ቲንክ ብዙ ሰው ይሄን በብሔር በምናምን እያደረጉ ስለሆነ አሁን ይሄን መናገሬ ላንተ የምትፈልገውን ነገር ማድረጌ ነው። አሁን ተረድቻለሁ። አንተ ትፈልገዋለህ። ፍሪ ፐብሊሲቲ ነው ላንተ። እንደዚህ ወጥተን ስናጋለጥ ስንናገር ያው ማህበረሰቡም የሰገጠ ስለሆነ ይወዳል። እንደዚህ አይነት የልቡ ትርታ ነው። ኃጢአት፣ ይሄ ኢሞራሊቲ፣ ሴክሹዋል ኤክስፖዠር የሚፈልግ ህዝብ ስለሆነ ያን ኒድ ያን ዲማንድ ሰፕላይ እያደረክ ነው። በህይወት ላይ ምንም የሚጠቅም ፋይዳ የሚያመጣ አይደለም። ከጊዜያዊ ጥቅም ውጭ ከጊዜያዊ ከምታየው ሆይታ ውጭ ማለት ነው። ሁሉም ዓለማዊ ነው፣ ስጋዊ ነው፣ ኋላ ቀር ነገር ነው። ዛሬ አግኝተህ ነገ ታጣለህ። ዛሬ ያገኘውን ዕውቅና ነገ የምታጣው ስለሆነ በዚህ ጉዳይ ላይ ሆይ እያላችሁ ደግሞ አጅባችሁ በብሔር በጎሳ በምናምን ሃይማኖት በምናምን እያደረጋችሁ ያላችሁ ሰዎች ያው ነገ ከነገ ወዲያም እናንተ ራሳችሁ ስለምትሰቅሉት አርብ እናንተ እኮ ዘንባባ ሐሙስ አንጥፋችሁ አርብ የምትሰቅሉ ናችሁ። ስለዚህ አዶናይ እንዲያው በርግጥ አትሰማም ባደው ይናገነ listen because right now you're high ሰክረሃል። ጡዘት ላይ ነው ያለው። 9ኛው ክላውድ ላይ ነው ያለው። አንተ በአሁኑ ሰዓት everybody else is a peon and you are like it ብለን የምታስበው አወዳደቅ ግን አለ። አወዳደቅን ያሳምርልህ እግዚአብሔር፣ አወዳደቅን ያሳምርልህ። እውነት ነው። አሜን ነው የሚባለው። በእውነት በሚያሳዝን ሁኔታ ልጅ ይሰበራል። ሁላችንም ይሄን ነገር እናውቃለን። በጣም ነው የሚያሳዝነው። የምንሰማው ነገር ወይም እዚህ ጋር የምታዩት ነገር ወይም እኔ የምናገረው ነገር በሙሉ ይሄ የራሳችን የግላችን እንግዲህ አስተያየት ነው፣ ሐሳብ ነው እና በሌላ አይነት ነገር መተርጎም የለበትም። ወይም የሌላ ህብረተሰብ እንግዲህ ሐሳብ ይዘን ለመምጣት አይደለም እዚህ የመጣ ነው። ከምናየው እንቅስቃሴ ነው እንግዲህ ህብረተሰቡ በሙሉ ይሄን ነገር እየተናገረ ያለው ማለት ነውና ይሄ ልጅ በሚያሳዝን ሁኔታ ያው ምስኪን ነው፣ ተጠቅሞበታል። ምንም ማድረግ አይቻልም። እንደተባለው ሰክሯል። ስለዚህ ወደፊት በጣም ብዙ አይነት ነገሮች ይታዩበታል ማለት ነው። እንደዚህ አይነት ነገሮች ከጎን ድጋፍ እንዳለው የሚያስታውቀው በመጀመሪያ ደረጃ እንግዲህ ከዚህ በፊት እንደተናገርኩት የመጣው ከካናዳ ነው።
ተሞልቶ ነው የመጣው። ሲመጣ እንግዲህ በጣም በከፍተኛ ደረጃ ገንዘብ ነው እየፈሰሰ ያለው። ይሄንን እንግዲህ ትልቅ አካል ነው የሚይዘው ማለት ነው። ይሄን ነገር ለዚህ ደረጃ ሲያስመርጡትና እንደዚህ እንግዲህ ኢትዮጵያ ውስጥ ምንም አይነት ታለንት ያለው ሰው የለም ተብሎ ለአንድ ግለሰብ 4 ያህል ሜዳሊያ እስኪሰጠው ድረስ የደረሰው በምንድን ነው? በገንዘብ ኃይል። ይሄን ነገር ስንናገር ብዙ ጊዜ አይ ሰው የመረጠው እናንተ ምናምን ነው፣ እንደዛ አይደለም። አንድ ነገር እስቲ ላስታውሳችሁ። ከዚህ በፊት በኢትዮጵያ በአዲስ አበባ በዚህ የከተማ ልማት ይሄ እጣ ሲወጣ ማለት ነው የኮንዶሚኒየም ባዳነች አበበ ጊዜ በቅርቡ የዛሬ 2 ዓመት ምናምን በኮምፒውተር ተብሎ እጣ ወጣ ተባለ። ከወጣ በኋላ ታስታውሱ እንደሆነ የወጣው እጣ ትክክል አይደለም ተብሎ እንደገና ካንስል ተደረገ። ለምን? የወጣው እጣ ከበስተጀርባው ከኮምፒውተሩ ወይም ከአፕሊኬሽኑ ጀርባ ይህን አፕሊኬሽን ዴቨሎፕ ያደረጉ ሰዎች ለራሳቸው ሌላ ገንዘብ ተከፍሏቸው ስለነበረ ተመሳሳይ ሁለተኛ አፕ ስለነበረ ወይም ፕሮግራም ስለነበረ እዛ ውስጥ የራሳቸውን ወደ 30% የሚሆነው እንግዲህ ጥቅም አስገብተው ነበር ሲለቁ ነበር። እና እንደነዚህ አይነት ማጭበርበሮች የሚሰሩ አፕሊኬሽኖች ማአት ናቸው ያሉት። በኢንተርናሽናል ደረጃ ደግሞ ብንሄድ ዶናልድ ትራምፕ ሁላችሁም የምታውቁት የመጀመሪያው ምርጫ ላይ እንግዲህ አሜሪካንን የሚያክል ግዙፍ የሆነ ሀገር የራሻ ዴቨሎፐሮች ናቸው እንግዲህ ምርጫውን በኮምፒውተር ሲሰሩ የነበረው። ተጭበርብሯል ተብሎ እስካሁን ድረስ እንግዲህ ብጥብጥ እንዳለበት ሁላችሁም ታውቃላችሁ። ታዲያ አንድ የሆነ የግል ድርጅት፣ ምክንያቱም ይሄ ገቨርንመንት አይደለም የሚያዘጋጀው ይሄን ቲክቶክ ወይም ቻይና መጥቶ አይደለም የሚያዘጋጀው፣ አንድ የግል እዚህ ግባ የማይባል ድርጅት ምንም ጥያቄ የለው፣ በቃ እንደማንኛውም ድርጅት እቃ አምጥቶ የሚሸጥ ምናምን አይነት ድርጅት ነው እንግዲህ ተነስቶ ይሄንን ነገር ያወዳድረው ማለት ነው። ይህ ድርጅት ሲያወዳድር ለመምረጫ ገንዘብ ጠይቋል። ለአንዳንድ ፕሮግራሞች ገንዘብ ተጠይቋል። ለምሳሌ ኮሜርሻል ምናምን ይሄንን ሁሉ አድርጎ ነው እንግዲህ እዚህ ላይ ይሄን ያዘጋጀው። ስታስቡት አንድ አካል መጥቶ እነዚህን ሰዎች አሸንፍልኝ እና ያህል ብር ከፍላለሁ ቢል የለው ምንም ይሄ ጥያቄ የለው። ስለዚህ መጭበርበሩ በደንብ በስነ ስርዓቱ ብዙ መንገዶች እንደሚኖሩት እርግጠኛ ነው። የህዝብ ምርጫ ነው፣ የህዝብ ድምጽ ነው። ኖ አይደለም። የህዝብ ድምጽን መቀያየር ይቻላል። ከዚህ በፊትም ራሱ በዚህ ሰሞን ልክ ሁለቱ ወደ ላይ የወጡት ተወዳዳሪዎች በሚወጣጡበት ጊዜ ሰዎች እንዴት በዚህ ደቂቃ ውስጥ የዚህን ያህል ከሌጋ ከሌ ስለቀረበች እንዴት እንደዚህ ሆነ ተብሎ እንኳን ድንጋጤ ሁሉ መጥቶ ነበር። ለምን? ጀስት ኮምፒውተር ዳሴት እዚህን ያህል ጨምርበት ነው ይጨመርበታል፣ ምንም ጥያቄ የለም። እና ምን እላችሁ ነው መሰላችሁ፣ በአጠቃላይ ይሄ ልጅ በሆነ ነገር እየተገፋ ነው። በጣም የሚያሳዝን ይዛ ላይ ማንንም አይሰማም። በጣም ብዙ የሚገርም የሚያስደንቅ ነገር ነው እየሰራ ያለው። ለምን? የሆነ ግጭት በወጣቱና በሌላ በገቨርንመንት እንበለው ወይም በሌላው ህብረተሰብ ላይ እንዲነሳና ያ ግጭት አንድ የሆነ ነገር እንዲፈጥር ይፈልጋል እዚህ ሀገር ላይ። እንግዲህ ምን ማድረግ ይቻላል? እንዳልኳችሁ ከዚህ በፊት ይህንን ህዝብ በጦርነት ማግደውታል። አሁን ደግሞ በሌላ አይነት ፖለቲካ ማግደው ሊጨርሱት ነው ማለት ነው። እዚህ ምድር ላይ ሰይጣን ደም ይፈልጋል ማለት ይቻላል። ኢትዮጵያ ምድር ላይ በጣም በሚያሳዝን ሁኔታ በተለያዩ አመታቶች የሚጠየቅ ደም ያለ ይመስላል። ስለዚህ ሰይጣን የራሱን አይነት መንገድ እየፈጠረ የሚሰራው አይነት ነገር ነው የሚመስለው። ምን ያደርጋል? እንደዚህ አይነት ነገር ተፈጥሯል። እስቲ በመንግስት አካባቢ ምን ተፈጠረ? ወደ መንግስት ወደ አየር ኃይል እንደቀረበ ከዚህ በፊት ሰምታችኋል። ያንን ነገር በሚያደርግበት ጊዜ የተጨረበረ ነው። ማን? እነዚሁ ኃይሎች ናቸው አደባብቀው ሸፋፍ ነው እዛ ቦታ ላይ ያንን ነገር እንዳያደርግ ያደርጉት። አሁን እንዲገባና እንዲጠየቅ ተብሏል። ስለ ኬዙ እንግዲህ አንድ የሆነ መስመር እየተያዘ ነው ማለት ነው። ስለዚህ ወደሱ መምጣታቸው የማይቀር ነው። በቅድሚያ ሌሎች አካል አሉ የሚሰሩ አብረውት ስል ምን ማለት እንደሆነ ትንሽ ላስረዳችሁ። የሆኑ አካላት በሱ እንቅስቃሴ የራሳቸውን ቢዝነስ የሚሰሩ ማለት ነው። ድርጅት በተለያየ አይነት ስም የወጡ አሁን ሰግጥ የሚለውን ነገር ይዘው ከተማ አገር ለአገር እንግዲህ ገጠሩ ክፍል አልቋል ብለሽ ብያቸዋለሁ። የልጆቹን ወጣቱ በገጠር ውስጥ ያለው ወጣት አልቋል። አሁን ከተማ ውስጥ ያሉን ወጣት ደግሞ ለመያዝ ምንድን ነው የሚደረገው? በተለያዩ አይነት ነገሮች መቀስቀስ ነው። ስለዚህ አሁን ሰሞኑን ምን እየተደረገ ነው? እንግዲህ የሆነ ቱር ምናምን የሆነ ነገር ብቻ ተብሎ ወደ የከተማው እየሄደ ቀስቀሳ እንዲያደርግ መንገድ እየተፈጠረ ነው። መጨረሻውም እንደሆነ እግዚአብሔር ይወቅ። ግን የወጣ ቪዲዮ ስላለ እሱ ላሳያችሁ። እኔ እየነገርኳችሁ አልሰማ አላችሁኝ። ይሁት አዘጋጆቹ ምን እንደሚሉ ላሰማችሁ። ስሙት ይሄን ሰውዬ ደፋር ነው እንዴት ነው አይና ባሱ ይሄን አሁን ሰው ሲከተል ነው እሱ
እና ሳብሱ ስትመራ ከምን ኮንቴንት በየትኛው ኮንቴንት ዘውግ ነው በየትኛው ኮንቴንት በሚያዝናናሽ እሱ ነው አሁን ዘውቆቹ ቁጭ የቱ ጋር ነው አንተ እሱ የምታስገባው ሻት የቱ ጋር ነው ምንድነው እንዴ ዩቲዩብ ቢያንስ ኮንቴንት ክሬተር እሱ ነው መጀመሪያው ጥያቄ እሱ ምንድነው በላውቁ በቃ እኛ ምን አይነት ፖር ማይንድ ያለው ሰው ጨርቀን ልብሳራ ነው ትባል ሌኮርክ ነው እግዚአብሔር በጣም እንደሳስ ልብሳራ ነው ታስሮ ነው እንጂ ያለ አዶናይ ለሱ ይመቸው ነው መጥቶ ማለት ሰንደሰው ወጥቶ በግዶ እንደዚህ ግን እኛ እንደተመልካች ወይ ደግሞ ሰው ያለንበትን ማይንድ ኮምፒውተር በምን ነው ማለት አንዳንድ ሀገሮች ቆልቋል በባሉ ስትሄድ ሳታነብ መሄድ በራሱ እንደነው አውሮፓ አይደለም ታይላንድ ቢል ነው እና እንደዚህ ነው ዓለም ሳጋታ እኛም ደግሞ ሲሳደቡ ሞል ታውጭ ሲሳደብ ከኑር ስግጥ ፍምስቱርን ምን ያመለክታል አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል ስግጥ ፍምስቱራችን ኢቨንቱ የሚዘጋጀው የመጀመሪያው አዲስ አበባ ይጀምራል ከዛ በመቀጠል ሙሉ ኢትዮጵያን ይዞራል ወጣቶቹ በርቀት በቲቪ መስኮት ብቻ ሳይሆን ማየት ያለባቸው አዶናይ ሁሉም በአዋሳ በድሬዳዋ በደቡብ በተለያዩ ከተማዎች አዲስ አበባ በባህር ዳር ጎንደር ያለን እንቀጥላለን ይሄ ሁሉ ቦታ እየሄደ አጠገባችሁ ነኝ ድረሱ ለአፍሪካ ኢትዮጵያ እናስጠራ ከአፍሪካም አልፎ ለዓለም እንዘጋጅ በሚል አጠገባቸው ብሎ መልእክት ማስተላለፍ ይፈልጋል ይሄ ነው እንግዲህ ብዙ ነገር ማለት ይቻላል በዚህ ስብሰባ ነገር ብቻ ማለት ነውና ያንን ነገር ለእናንተ ልተው ምክንያቱም ወደ ከፍተኛ የሆነ ፖለቲካ እየወሰደ እንደሆነ ያስታውቃል ለምንድነው ከተማ ላይ ወጣት ተነስቶ ተሰብስቦ እንደዚህ ቢያደርግ ምናምን ልትሉ ትችላላችሁ ነገር ግን በተለያዩ ሀገሮች ከዚህ በፊት ገቨርንመንት እስከማውረድ ድረስ የደረሰ እንግዲህ የቲክቶክ ወይም የዲጂታል ዋር እንዳለ ሰምታችኋል እና ያ ተፈላጊ ነው ለምን ይፈልጋል አንድ ነጋዴ ልትሉ ትችላላችሁ ወይ ይፈልጋል ምክንያቱም እዚህ ሀገር ላይ የምርብጥ ከሌለ ነጋዴ ሊያከብር አይችልም ይሄ ድሮ የተባለ ነገር ነው ምንም አዲስ ነገር አይደለም ሁላችንም እናውቀው ነገር ነው ደጋግመን መናገር ስላለብን ነው እና በምንም ተአምር ይሄ ነገር ለበጎነት እንዳለ ነው ሁላችንም እናውቀዋለን ምን ሰግጦ ፈምሶ የሚመጣ ቴክኖሎጂ ነው ሰግጦ ፈምሶ የሚመጣ እድገት ነው በአገር ላይ ወይም አንድነት ነው አፍሪካን ማሳወቅ ነው ኢትዮጵያ በስገጣ ልትታወቅ ነው ይሄን ለእናንተ ልተው ወደ አየር ኃይሉ ልግባ የአዶናይ ደግሞ ይሄ መቅለብለብ እኔ ሲከሰከስ ነው የማየው ሟርት አይደለም የምናገረው ጥላቻም አይደለም የምናገረው አይ ኬር ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን ምግባርን ሞራልን ካልቸርን ሁሉ የሚንቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ መንዘላዘል ከኖርም ውጭ መሆን ዲስኦቤይ ማድረግ እንደዝና የሚያስተምር this is very dangerous very dangerous and I pray for him ጸልይለታለሁ ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል እንደሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራባይ አለለውም because I care but Adonai is very dangerous man እኔ በጣም ነማዘን በጣም መልካም ወላጆች እንዳሉት ሰምቻለሁ የእግዚአብሔር ቃል ትዕቢት ውድቀትን ይቀድማል ይላል እንደዚህ ያለ ዝና በተለይ ባንዴ ሰማይ ላይ ስትወጣ የዛን ያህል ነው ተሽቆርቆር የምትወድቅ በልዩ ፍጥነት ነው የምትወድቅ አሜሪካ ሀገር ተርኒንግ ፖይንት USA የሚባል አሁን በቅርቡ የሞተው እነ ከርክ የፈጠሩትን ሙቭመንት አይታችኋል አገሩ እንዴት አድርጎ እንደከፈለው እንዴት ዲቪሲቭ እንደሆነ ኮሌጅ ውስጥ ገብቶ የፈጠረው ሜስ ተርኒንግ ፖይንት USA ወደ ጦርነት ነው ተርን ያደረገችው መጨረሻ ላይ ግን ህይወቱን ነው ኮስት ያደረገው አዶናይ ካልተጠነቀቀ
ሴም አይነት ፕሮብሌም ውስጥ ነው የሚገባው። ስፔሻሊ አዶናይን አየር መንገድ ከሶታል። ሰው እንዴት ነው የክብር እንግዳ ብሎ የጋበዘውን ሰው ሊከስ የሚችለው? ለምሳሌ ቴዲ አፍሮን ቢጋብዙት ፊዮሪና ነው ሊዘፍንላቸው የሚችለው። አብዱኪያርን ቢጋብዙት መርካቶ ሰፈሪ ነው ሊዘፍንላቸው የሚችለው። ስግጥ ፍምስ ብሎ የፈመሰን ቲክቶከር አበባዮሽ እንዲላቸው ነበር የጠበቁት። የክብር እንግዳ ብለህ የጋበዝከውን ሰው መክሰስ ኤቲካል አይደለም። ሲጀመር አዶናይ ራሱ የሚታወቀው ስግጥ ፍምስ በሚለው ነው። በቃ ብራንዱ ነው። አንድ ዘመን ያገነነው ጅል የአየር ኃይል ሰዎቻችንን ቁጭ አድርጎ ዲክቴት ሲያደርግና ሰግጥ ፈምስ እያለ ሲለፈልፍ አይቼ በጣም አመመኝ። ኦነስትሊ አመመኝ። በጣም ዘመኑን ፈራሁት ሁላ። ምን አይነት ሰዎች በሊደርሺፕ ላይ አስቀምጠን አገርን የሚያክል ነገር አምነንም በቃ እንዳለን አስቤ በጣም አዘንኩና እንግዲህ ኢትዮጵያን ኤርፎርስ ማለት እጅግ በጣም የተከበረ በደርግም በአጼውም ዘመን እንዲሁም ባለፉትም ስርዓቶች ካለው እንደውም የሚሊተሪ ክፍሎች በጣም የተከበረ የሚባል የአየር ክፍላችን ነው። በኢትዮ ኤርትራ ጦርነትም በሶማሌ ጦርነትም ብቻ ሀገሪቷ እንደ ሀገር በገባችባቸው ትልልቅ ጦርነቶች ከፊት የነበረ ምንም አይነት ሽንፈት ያላስተናገደ በቃ ሀገሪቷ መኩሪያ የምንለው ዲቪዥን ነው ከኢትዮጵያ መከላከያ እንትን ውስጥና ይሄንን የተከበረ እንግዲህ እነ ጀነራል ፋንታ በላይ እነ ደምሴ ቡልቶን እነ ጀነራል ይልማ መርዳሳን እነ ኮሎኔል በዛብህ ጴጥሮስን የመሳሰሉ ሰዎች ያፈራ የመሩት በዓለም ያስተዋወቁት በጀግንነት ያከበሩትን ድርጅት አንድ እዚህ ግባ የማይባልን ህፃን ሰግጥ ፈምስ እያለ ሲመክረው ማየት ለኔ እጅግ በጣም ሚሊቲንግ እና ዲግሬዲንግ ነውና ብዙ ጊዜ በእንደዚህ አይነት ነገር ላይ ሆኖ መናገር ትቻለሁ። እንዳልኳችሁ መስመር እንዳላልፈራለሁ በጣምና ብቻ ያው ጊዜ ጥሩ ነው ሁሉን ነገር ያሳያልና እነ ኮሎኔል በዛብህ በደህና ጊዜ መሞታቸው ጠቀማቸው። ሰበር መረጃ በአዶናይ ንግግር የተነሳ ምርመራም ተከፍቷል። ባለፈው ሳምንት መጀመሪያ በኢፌሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊት አባላት የማነቃቂያ ንግግር ማድረጉን ተከትሎ ግለሰቡን ወደ ከፍተኛ ጥበቃ ያስገቡት የሰራዊት አባላት ላይ ምርመራ መጀመሩን የደረሰኝ መረጃ ያመለክታል ሲል ዛበሻ ይፋም አድርጓል። ቲክቶከሩ ንግግር ሲያደርግ የሚያሳየው ቪዲዮ በራሱ ቲክቶክ ገጽ ላይ መልቀቁ ይታወሳል ያለ ሲሆን ይህ ክስተት በማህበራዊ ሚዲያ ላይ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ ቪዲዮውን ጨምሮ ከጉዳዩ ጋር ተያያዥነት ያላቸው ጽሁፎች ከግለሰቡ ማህበራዊ ሚዲያ ገጾች ላይ እንዲነሱ መድረጉን የደረሰኝ መረጃ ያመለክታል ሲል ዛበሻ ይፋ ያደረገ ሲሆን ዛሬ ደግሞ ይፋ ባደረገው መረጃ በአዶናይ ንግግር የተነሳ ምርመራ መከፈቱንም ይፋ አድርጓል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቃችሁ ይሆናል። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ሁሉ። እንደሰማችሁት ነው። በጣም በሚያሳዝን ሁኔታ እንግዲህ ብዙ አይነት ነገሮች ወደፊቱ እየመጡ እንደሆነ ሁላችንም እያየን ነው ማለት ነውና ይሄም ምስኪን ሰው በእውነት በተቻለ መጠን እንግዲህ ነገሮችን በሌላ አይነት ቅልጥፍና ዞር ቢያደርገውና እንዲሁ አሁን ያገኛትና የሰበሰባትን ነገር ይዞ አርፎ ቢቀመጥ ጥሩ ይመስለኛል። ይሄ የራሴ ሀሳብ ነው በእውነት። ምክንያቱም ዛሬ ጊዜ ምንም ነገር ከመናገራችን በፊት የእሱን ስም ስንጠራ በሁለት አይነት መንገድ ነው እንግዲህ ህብረተሰቡ በጣም በከፍተኛ ደረጃ እየሄደ ያለው በሚገርም ሁኔታ ይቅርታ እንግዲህ እንደተመለከታችሁት ነው። በሚገርም ሁኔታ እንግዲህ ብዙ አይነት እንግዲህ ወሬዎች በአካባቢው በሱ አካባቢ እየመጡ ነው። መንግስትም አይኑን እሱ ላይ እየጣለ ነው ማለት ነውና ለእንደዚህ ሁሉ እንግዲህ የቀረበው ለምንድነው እንቅስቃሴው ከመጠን ያለፈ ለማንም የፈጠነ በመሆኑና ጥሩ ነገር ወይም አበረታች ወይም ህብረተሰቡን የሚያንጽ ነገር ቢሆን ኖሮ የዚህን ያህል እንደዚህ አይፈጥንም ነበር። ነገር ግን ኔጌቲቪቲ በጣም ብዙ ስላለበት ያንን እንዴት ነው የሚቀጥለው በሚለው እንግዲህ ህብረተሰቡ እንደሚወያይ ያህል መንግስትም የሆነ ነገር እንደሚፈጥር የታወቀ ነው። ቀጥታ ሄዶ አንድ ነገር እንደማቆም አይችልም። ምክንያቱም አሁን ብዙ እይታ እንዳለ ስለሚታወቅ ማለት ነው። ነገር ግን በዚህ አይነት ነገር ውስጥ ይሄን ሰው እንደዚህ ከመጣር በተቻለ መጠን ምክንያቱም ይሄ ልጅ በውስጡ የሆነ ጥሩ ነገር እንዳለው ሁላችንም የምናየው ነገር ነውና እንደማንኛውም ሰው ደግሞ ሰው ነው መቼም ለመኖር ብሎ ሰዎች የሚሯሯጡ አሉ። ነገር ግን ወጣት በመሆኑ ወጣትነቱን ተጠቅሞ የተሰራ ብዙ ነገር ያለ ስለሚመስለኝ በተቻለ መጠን እንደዚህ አይነት ነገሮችን ሰምቶ እንግዲህ ራሱ መንገዱን እንዲቀይር ማድረግ የሁላችንም ጥረት ቢሆን ጥሩ ነው። እሱም የራሱን እድሉን ደግሞ ቢፈጥርና ቢያደርግ ጥሩ ነው ላለው። ለማንኛውም ትልቁ ነገር ምንድነው ይሄ ሰው አመጣጡ ራሱ ትንሽ
ሰዎችን ግር ስላስደረገ ነው እንግዲህ ፎከስ አድርገን በእንደዚህ አይነት ህይወት የሚያልፍለት ማንም ህብረተሰብ የለም ወይም በእንደዚህ አይነት ህይወት አንድ ሰው ታውቆ ለሌሎቹ አሪያ ሊሆን አይችልም ብለን እየተከራከርን ያለው ለልጆቻችን ለማንም እያሰብን አንዳንድ ሰዎች ለምንድን ትናገራላችሁ እናንተ ሽማግሌዎች ወይም የድሮ ሰዎች ስለሆናችሁ ወይም በእናንተ ዘመን የሌለ ነገር አንድ ሰው ስላደረገ ምናምን ይባላል አሁን እሱ የሚያደርገው ነገር ከሱ እድሜ በታች ላሉ ሰዎች ልጆች ጠቃሚ ነው የሚለውን ነገር ወይም ደግሞ እኛ እንደ ትንንሽ የምናሳድጋቸው ልጆች ለዚህ አይነት ባህል ወይም ስርዓት ተገዢ ሊሆኑና ሀገራችን ሊመሩ ይችላሉ ወይ ብለን አናምንም ስለማናምን መከራከርና መጠየቅ አለብን ይሄ ነው እንግዲህ ትልቁ ነገር ማለት ነው ስለዚህ በዚህ አይነት ጉዳይ ላይ ብዙ አይነት አስተያየቶች መጥተዋል ያንን ደግሞ መስማት አለብን ማለት ነው እሱን ደግሞ የሚያውቁ ሰዎች አሜሪካንም ሆነ ምን የሚናገሩት ነገር ስላለ እሱን ደግሞ ላሰማችሁ ስለኔ አዶናይ አዲስ አበባ ያለ በብላክ ማርኬት ብር ይሰራ ነበር ብላክ ማርኬት እንዴት ነው የሚሰራ ወንድሙ እዚህ ያለ ብዬሻለሁ እኔና ወንድሙ ጓደኛሞች የሱ ታላቅ ወንድ ሰለሞን ይባላል እኔና ሰለሞን ጓደኛሞች ነንና ሰለሞን የሚሰራ እንግዲህ ብላክ ማርኬት ነው ያው ከህዋት ጋር ተያይዞ ማለት እንደዛ አይነት ፖለቲካ አታርገው ምናምን ስላላችሁ ነው እንጂ ህዋቶች ናቸው እሱ ብር እዚህ ይልካል እዚህ ዲሲ አካባቢ ያለው ዲሲ ኤሪያ ብር የሚልክ የሱ ወንድም ነው እሱ አዲስ አበባ ለአዶናይ ነው የሚሰጠው አዶናይ ነው የተላከውን ብር ዲስትሪቢዩት የሚያደርግ የነበረ ማለት ነው ከዛ በኋላ ሰለሞን ለእኔ ነገረኝ ላመጣው ነው ምናምን ብሎ ማለት ኢሌጋል ነው ያመጣው ያው እንዴት እንደሆነ እሱን አላውቅም ብቻ በኢሌጋል ይዞት መጣ ሲመጣ አግኝቼዋለሁ አዶናይ እኔን አግኝቶኝ አውርተን እናውቃለን ብዙ ቀን አውርተን ከዛ በኋላ እንደምታስተውሹ ከኦባማ ቀጥሎ ትራምፕ መጣ ማለት ትራምፕ በመጣ ጊዜ እንደዚሁ ኢሌጋል ሚግራንቶችን ማሳደድ ጀምሮ ነበር ያኔ ብዙ ሰዎች ናቸው አዶናይ ብቻ ሳይሆን ብዙ ሰው ወደ ካናዳ ወጣ እዚህ ዋሽንግተን ዲሲ የነበሩ እኛ የምናውቃቸው ስማቸውን መጥራት ስማልፈልጋቸው ብዙ ሰዎች ወደ ካናዳ ወጥተዋል ከዚህ ወደ ኒውዮርክ እየሄዱ በኒውዮርክ እያደረጉ ወጥተዋል እዛ ውስጥ አንዱ አዶናይ ያኔ ነው ትራምፕ ሲመረጥ ነው ወደ ካናዳ የሄደ ማለት ከዛ እንግዲህ ወደ ካናዳ ሄዶ የገጠመውን ያው ራሱን ተናግሮታል ስለዚህ እኔ በአካል ስለማውቀው ነው እንጂ ውሸቴን አይደል ወንድሙ ሰለሞን ይባላል ያለው ሲልቨር ስፕሪንግ ዲኤምቪ ኤሪያ ያለ ብዙ ሰው ያውቀዋል ብር ይልካል እስካሁንም ይልካል ሐዋላ አርጎት ወደ ሌጋሊ ትንቀይሮት ኦፊስ አርጎ ምናምን ይሰራል እና ወንድሙ አለ እዚህ ውሸት አይደል እና እኔ ዝም ብዬ ውሸቴን አይደል እንዲያውም አሁን ሌሊት ነው እኛ ጋር 3:39 ነው እንጂ ደውዬ ሁላ ማውራት እችላለሁ ወንድም ነገም ሂጄ ብር የሚልክበት ቢሮው ላይ ላናግርልሽ እችላለሁ እኔ አልዋሽ ዞሮ ግን ምንድነው በጥላቻ አይደለም በመቀኝነትም አይደለም ምንመቀኝ ብንል እኮ ብዙ ምንመቀኘው ሰው አለ ይሄ ልጅ ግን በአቋራጭ ለማደግ ነው ተሯሩጦ ኢትዮጵያ ላይ እየተሯሯጠ ያለ በአቋራጭ ለማደግ ነው እኛ እየተናገርነው ያለ ይሄ ልጅ በልኩ ዝቅ ብሎ በልኩ ማለት በአቅሙ ሰርቶ መስራትን ለምዶ ህይወትን ለምዶ መኖር አለበት በአቋራጭ በፕሮፓጋንዳ እንደዚህ ምንድነው በሚዲያ ተሰርቶለት ምናምን እዛ ላይ መውጣት የለበትም አይመጥነውም ይዞት የወጣው ወደ መድረክ ይዞት የቀረበው ደግሞ የማይመጥን ህዝብን የሚጎዳ ነው ቅድም እንዳልኳችሁ በእጁ ክብሪት የተጫረ ክብሪት የጨበጠ አደገኛ ሰው ነው ትውልድ ይበክላል አይ እድሜያችሁ ማቻ ያረግም 26 ነው እናንተ 36 ናችሁና ተናገሩ እና ልጆቻችን የ20 ዓመት የ19 ዓመት ልጆች በአዶናይ ሲጠፉ ሲጋ ሲመቱ ትዳራቸውን ሲበትኑ በትምርታቸው ሰነፍና ደነስ ሲሆኑ ትምርታቸውን አቋርጠው ጥለው ስደት ሲወጡ ሆምለስ ሲሆኑ ድራገስት ሲሆኑ ዝምልንል እንደዚህ የሚባል ነገር የለም እኛ ዋሽተን ቢሆን እኮ ይሄ ልጅ እኮ ተንሰልስሎ ሄዶ ሁሉ ነገር ይበላል ብሎ እኮ አየር ኃይል ውስጥ ገብቶ እኮ አሁን አየር ኃይል ውስጥ እሱን ያስገቡት ሰዎች
በህግ ተከሰው ምርመራ እየተጣራባቸው። ይሄን እኛ አይደለም ያልነው፣ የኢትዮጵያ መከላከያ ሰራዊት ኦፊሻሊ በመግለጫ አውጥቷል። ማን ያስገባው፣ እንዴት ገባ፣ ለምን ገባ የሚል ያስገቡት ሰዎች ምርመራ እየተጣራባቸው። ይሄን እኛ አይደለም በስም ማጥፋት በጥላቻ አይደለም ያለው። ይሄን ያደረገበት ምክንያት ደግሞ ባለማወቁ ነው፣ ስለማያቀን ስላልተማረ ነው፣ ተሞክሮ ስለሌለው ነው፣ የህይወት ልምድ ስለሌለው። በሮ ሄዶ እሳት ውስጥ ገባ። መከላከያ ይሄ አየር ኃይል ውስጥ ገብቶ የአየር ኃይሎችን አየር ኃይል ማለት እንግዲህ የሀገሪቱን ትልቁን ቦታ የሀገሪቱን ሉዓላዊነት ይጠብቃል የተባለውን ቡድን ነው ገብቶ ሰግጥ ያለው። መሰገጥ ምንድን ነው? ባይዘወይ ሰገጤ እኮ ጥሬ ቃሉ እኮ ደደብ ማለት እኮ ደደብ፣ አህያ፣ ያልሰለጠነ ደንቆሮ ማለት። ስለዚህ ሰግጥ ማለት ደንቆሮውን ያገኘውን ግደል እያለው ነው። ያና አየር ኃይል እኮ ድሮን የተሸከመ፣ ጀት የተሸከመ፣ ሄሊኮፕተር የተሸከመ በዓለም ላይ ያሉ የተባሉትን የጦር መሳሪያዎች የተሸከመን ኃይል እንደዚህ አይነት ደንቆሮ ሰው ምንም አይነት እዚህ ግባ የሚባል እውቀት የሌለው ልምድ የሌለው ምን የሌለው ዝም ብሎ በዘፈቀደ ተሯሩጦ በአቋራጭ ሊበለጽግ እንዳባቱ ሩጦ ኤኒዌይስ ሰምታችሁታል። በጣም በሚገርም ሁኔታ አሁን ብዙ እንግዲህ ሰዎች እየወጡ እየተናገሩ ነው ስለሱ የሆነ ነገር ነው። በጣም ያሳዝናልና ዋናው ነገር ምንድነው አሁን እሱን እንዴት አድርጎ ማረጋጋት ይቻላል የሚለው ነገር ላይ ነው እንጂ መስራት ያለው ኦሬዲ ይሄ ሰውዬ እየሄደ ያለበት ነገር ትክክል እንዳልና በጣም ብዙ ሰው እየተረዳው ያለ ይመስለኛል። መጠንቀቅ ያለብን ይመስለኛል ሁላችንም። ምክንያቱም በዚህ ምክንያት ብዙ ወጣቶች ወደ ተለያየ አይነት ነገር ውስጥ ገብተው ሌላ አይነት ነገር እንዳያደርጉ መምከር ያስፈልጋል ማለት ነው። በተረፈ ወዴቱ ቤተሰቦቼ እንግዲህ ዛሬ ትንሽ ረዘም ባረግም ያው እንግዲህ ወሬው በጣም እየበዛ ስለሆነ አትሊስት ሰብሰብ አድርጌ ለማድረግ በመሞከር ነው እንግዲህ ያለሁት። የራሳችሁን ኮሜንት ስጡ። ከወደዳችኋት የተለመደችዋን ላይክ አድርጉ። አዲስ የሆናችሁ ቤቴን ሰብስክራይብ አድርጉ እያልኩ ልሰናበታችሁ። በሚቀጥለው ጊዜ እንግዲህ በተቻለ መጠን በሌላ ነገር እስከመጣ ድረስ ደህና ሁኑልኝ። ሰግጥ ተማሪው ይሰግጥ ሰግጥ መምህሩ፣ ገበሬው ይሰግጥ ሰግጥ ወታደሩ፣ ነጋዴውም ሰግጥ ይሰግጥ ዶክተሩ፣ ብሔርተኛው ሰግጥ ሰግጥ ባላገሩ፣ ከህዝብ ጋር ሰግጥ ጠቅላይ ሚኒስቴሩ፣ ካቢኔው ይሰግጥ ይሰግጥ ፓርላማው፣ ሁሉም ሲሰግጥ ነው ሀገር የምትለማው። ሰማዩ ይሰግጥ ይሰግጥ ምድሩ፣ ፈጣሪም ይሰግጥ ይሰግጥ ፍጡሩ፣ ሰግጠን እንጸልይ ሰግጦን ይመልከት፣ ሰግጥ ለስኬትህ ሰግጥ ለበረከት። ምሁሩም ይሰግጥ ይሰግጥ መሃይም፣ ኮከብም ይሰግጥ ትሰግጥ ፀሐይም፣ ይሰግጥ ጨለማ ትሰግጥ ጨረቃም፣ ያልሰገጠች ሀገር ለውጤት አትበቃም። ስለዚህ ሁልህም ሰግጥ ስለዛሬው ሰግጥ ስለነገው። ይሄን ቪዲዮዬን ሰግጠህ ሼር አድርገው። ሰግጥ